ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ግንቦት 21 2018 ዓ.ም ላይ እንገኛለን። አዳዲስ መረጃዎችን ይዤ መጥቻለሁ። በአማራ ክልል በተለያዩ አካባቢዎች ያለውን አሁን ሁኔታ በተመለከተ ምርጫውንና ዘመቻውን በተመለከተ ያሉ አዳዲስ መረጃዎችን ይዣለሁ። በተለያዩ አካባቢዎች ምርጫ ለማስፈጸም በሚል ወታደራዊ እንቅስቃሴዎች ጨምረዋል። በሰሜን ወሎ እንዲሁም ደግሞ በደቡብ ወሎ ምዕራብ ቀጠናዎች አዳዲስ መረጃዎች አሉ፣ የግንባር መረጃዎች አሉ። በሰሜን ወሎ ራያ ቆቦ እስከ ላስታ ጋሸና ድረስ ባለው ቀጠናና እንዲሁም ደግሞ በምዕራብ ወሎ በከላላና በመካነ ሰላም ቦረና ሳይንት ቀጠናዎች አሉ አዳዲስ መረጃዎችን በዚህ ሰዓት ወደ እናንተ አደርሳለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ይህ በእንዲህ እንዳለ እንደዚሁ ዓለም አቀፍ ሚዲያዎችም ሰሞኑን ትልልቆቹ ተነባቢና ተደማጭ ሚዲያዎች የኢትዮጵያን ሁኔታ በተመለከተ አብይ አህመድን ማዕከል አድርገው የተለያዩ ሀተታዎችንና ሰፊ ትንታኔዎችን እያወጡ ይገኛሉ። ከዚህ ጋርም በተያያዘ እንደዚሁ አጭር መረጃዎችን ወደ እናንተ አደርሳለሁ። ወደ ትግራይ የሚወስደን መረጃ አለ። በትግራይ በተለያዩ አካባቢዎች ያለው ወታደራዊ አፈሳ ተጠናክሮ ቀጥሏል። ከዚህ ጋር በተያያዘ እንደዚሁ በኮረም እንዲሁም ደግሞ በራያ አላማጣ ቀጠና ያለውን የህወሓት ታጣቂዎች እንቅስቃሴ እና በመሀል ትግራይ ያሉ አጠቃላይ ሁኔታዎችን በተመለከተ እንደዚሁ በዚህ ሰዓት አጫጭር መረጃዎችን ወደ እናንተ አደርሳለሁ። ዛሬ እንደሚታወቀው ግንቦት 21 ዕለተ አርብ ላይ ነው የምንገኘው። ከዚህ ቀን ጀምሮ ለሚቀጥሉት 5 ቀናት በአማራ ክልል በተለያዩ አካባቢዎች መንገዶች እንዲዘጉ፣ የትራንስፖርት እንቅስቃሴ እንዲቆም ፋኖ ትላንትና ወዲያ ባወጣው መግለጫ አስታውቋል። ይህንን በተመለከተ አተገባበሩና አፈጻጸሙ በተለያዩ አካባቢዎች ምን ይመስላል የሚለውንም በተመለከተ በሁሉም ቀጠናዎች ያሉ መረጃዎችን ይዣለሁ። ይህንንም ወደ እናንተ አደርሳለሁ። ይህኛው መረጃ ተለዋጭ ነው። እንግዲህ በተለያዩ አካባቢዎች ያለው ሁኔታ የትራንስፖርት እንቅስቃሴውንና ገደቡን በተመለከተ ያሉ መረጃዎች ያው ተለዋጮች ናቸው። አንድ መረጃ ከተላለፈ በኋላ ተለዋጭ ነገሮች ሊኖሩ ይችላሉ። እሱን ለማንኛውም በዚህ ሰዓት አደርሳችኋለሁ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንዲሁም ደግሞ ኢትዮጵያን የተመለከተው የጎረቤት ሀገር ሱዳንን ጉዳይ አለ። በኢትዮጵያና ሱዳን ድንበር አቅራቢያ ኩርሙክ የምትባለውን ስትራቴጂክ ከተማ ለመቆጣጠር የሱዳን ጦር እየገሰገሰ መሆኑን አሳውቋል። በድጋሚ ከዚህ ጋር በተያያዘ እንደዚሁ ደግሞ ፈጥኖ ደራሽ ኃይሉ ደግሞ እጅግ ዘመናዊ የሚባሉ የጦር መሳሪያዎችን በቅርብ ቀናት ከአረብ ኤሚሬትስ መረከቡን የሚያሳዩ መረጃዎች አሉ። በኢትዮጵያ ድንበር አካባቢም እንደዚሁ ከምዕራብ ሱዳን ኃይሉን እያወጣ ወደ ኢትዮጵያ ድንበር በሌላ በደቡብ ሱዳን በኩል እያወጣ እያሰፈረ ነው የሚገኘው አርኤስኤፍ። ውጊያዎችም ተደርገዋል። ይህንን ጨምሮ ያሉ መረጃዎችን ወደ እናንተ አደርሳለሁ። ሀሳብ አስተያየቶቻችሁን እየለካችሁልኝ ስለሆነ በእጅጉን የማመሰግነው። አሁንም ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። በቴሌግራም፣ በዋትስአፕ፣ በሜሴንጀር መልእክቶችን እያደረሳችሁ ስለሆነ በእጅጉን የማመሰግነው። ወደ መረጃዎቹ ነው በቀጥታ የሚሄደው። ወደ መረጃዎቹ ሲሄድ ዓለም አቀፍ ሚዲያዎች ሰሞኑን አብይ አህመድን ማዕከል አድርገው በኢትዮጵያ ጉዳይ ላይ በሰፊው እየጻፉና እየተነተኑ ነው የሚገኙት። በሚቀጥለው ግንቦት 24 የፊታችን ሰኞ ይደረጋል ተብሎ የቅድ የተያዘለትን ምርጫ በተመለከተ ስለ ምርጫው ዓለም አቀፍ ትልልቅ ሚዲያዎች የተለያዩ አሃዛዊ መረጃዎችንና ጥልቅና ዝርዝር ትንታኔዎችን እያወጡ ይገኛሉ። ከነዚህ መካከል ዘኢኮኖሚስት ከቀናት በፊት ያወጣው ዘገባ መነጋገሪያ ነበረ። ከዛ በመከተል ደግሞ ቢቢሲም እንደዚሁ አሃዛዊ መረጃዎችን አስከትሎ እንደዚሁ ግጭትና ጦርነት ባለበት ሁኔታ የሚደረግ ምርጫ በሚል አሃዛዊ መረጃዎችን ጭምር በማስደገፍ እንደዚሁ የውሸት ሪፖርቶችም በሚል እንደዚሁ ቢቢሲም ሪፖርት ይዞ ወጥቷል። በተለይ የመራጮች ቁጥርን በተመለከተ ቀደም ሲል እንግዲህ እነዚህ ትልልቅ ሚዲያዎች ከጻፉት ባሻገር በትላንትናው ዕለት ዘአፍሪካ ሪፖርትም ይህንን ይዞ ወጥቷል። ዘአፍሪካ ሪፖርት ጠቅላይ ሚኒስትር አብይ አህመድ እንደ አውሮፓውያን አቆጣጠር በ2018 ዓ.ም ስልጣን ከያዙ ማግስት ጀምሮ እስካሁን ድረስ 2026 ወቅታዊ ሁኔታው ድረስ ያለውን የፖለቲካ ኢኮኖሚ ጉዞ በተመለከተ ዝርዝር መረጃዎችን አካቶ ነው ሪፖርት ይዞ የወጣው። የዚህ የሪፖርቱ ላይ ከተካተቱት ጉዳዮች መካከል ዋና ዋናዎቹ እምነትና ስልጣን ጋር የተያያዘ እንደዚሁ እይታ ይዞ ወጥቷል ጋዜጣው። ጠቅላይ ሚኒስትር አብይ አህመድ የብልጽግና ፓርቲን የመሰረቱት ሀብትና ጤና ከመለኮታዊ በረከት የሚገኙ ናቸው ከሚለው የጴንጤ ኮስታል የብልጽግና ወንጌል አስተምሮ ፕሮስፐሪቲ ቴዎሎጂ ጋር በማያያዝ እንደሆነ ይገልጻል። ራሳቸው እንደ መለኮታዊ ፍቃድ አስፈጻሚ አድርገው ማየታቸውንም ለሚነሱ ተቃውሞዎችና ለሚነሱ የተለዩ ሀሳቦች ጆሮ እንዳይሰጡ አድርጓቸዋል የሚል እንደዚሁና ከዲሞክራሲያዊ ባህሪ ጋር የሚጋጭ በሚል ይህንን እንግዲህ ብዙዎቹ በሚዲያዎች ያልሄዱበትን ዘአፍሪካ ሪፖርት ሄዶበታል። ሁለተኛው የአብይ አህመድ የኖቤል ሽልማትን በተመለከተ ነው። በ2018 ዓ.ም አብይ አህመድ ስልጣን በያዘ ማግስት የፖለቲካ እስረኞችን በመፍታት የሚዲያ ምህዳሩን በማስፋት የኢኮኖሚ ማሻሻያዎችን በመጀመር ከሀገር ውስጥና ከዓለም አቀፍ ሚዲያዎች ጭምር ከፍተኛ ትኩረት በማግኘትና በመነቃቃት
ይህንን ፈጥሮ ነበር። አብይ አህመድ ከኤርትራ ጋር የነበረውን የ20 ዓመታት የጠላትነት ግንኙነት በማቋረጡ 2019 የኖቤል ሰላም ሽልማት ቢያገኝም ታዛቢዎች ግን በወቅቱ ሽልማቱ ቀድሞ እየተሰጠ ነው እያሉ ነበር። ይህም እንግዲህ አሁን ከኤርትራ ጋር የገባበትን ሁኔታና ያ ሽልማት አሁን ላለው ቀውስ እንደዚሁ የተሳሳተ ስሌት እንደነበር ሽልማቱ ጋዜጣው ይገልጻል። ጦርነትና የለውጥ መስተጓጎል ይላል። ከሽልማቱ አንድ ዓመት በኋላ በትግራይ የተቀሰቀሰውን ጦርነት በተመለከተ ዝርዝር መረጃዎች እንደዚሁ አፍሪካ ሪፖርት ይዞ ወጥቷል። ወደ 600 ሺህ የሚጠጉ ሰዎች ህይወት እየጠፋበት ይላል። ምንም እንኳ አሃዛዊ መረጃው ያው በተለያየ ጊዜ የሚወጣና ያልተረጋገጠ ቢሆንም ይህንን ጨምሮ እንግዲህ ዘገባው በአሁኑ ሰዓት በኢትዮጵያ ያለውን በአማራ፣ በኦሮሚያ፣ በድጋሚ በትግራይ ክልሎች የሚታዩ የትጥቅ ግጭቶችና ለመረጋጋቶች አገሪቱን እየተፈታተኗት እንደሆነ አብይ አህመድ በዚህ መሃል ምርጫ ለማድረግ እየተንቀሳቀሰ እንደሆነ ይገልጻል። ከኤርትራ ጋር ያለውን ውጥረትና ግንኙነት መሻከርንም እንደዚሁ ሚዲያው ሽፋን ሰጥቶታል። ቀደም ሲል ለሰላም ሽልማት ምክንያት የነበረው ኢትዮጵያና የኤርትራ ግንኙነት በአሁኑ ወቅት ሙሉ በሙሉ መሻከሩን ሚዲያው ገልጿል። ለዚህም ዋነኛው ምክንያት ጠቅላይ ሚኒስትሩ የባህር በር ለማግኘት የሚያደርጉት ጥረትና ያነሱት ዲፕሎማሲያዊ ግፊት መሆኑን ከኤርትራ ጋር የውጥረቱ መነሻ ዘ አፍሪካ ሪፖርት ገልጿል። ሌላው የከተማዋን የፕሮጀክት እድሳትና እንዲሁም ደግሞ የኮሪደር ልማትን በተመለከተ ጋዜጣው ይህንንም ሄዶበታል። መንግስት በከተሞች የሚያካሂዳቸው መጠነ ሰፊ የኮሪደር ልማቶች ዘመናዊ የማድረግ ስራዎች እንደ ስማርት ሲቲ 2030 በኩል እንደርሳለን የሚል ቢሆንም ይሄ በብዙ ዜጎች ዘንድ ፕሮጀክቱ በጥርጣሬ እንዲታይና በ10 ሺዎች የሚቆጠሩ ነዋሪዎችን ያፈናቀለ መሆኑን ጋዜጣው ተችቷል። ተንታኞች እንደሚሉት በአዲስ አበባ ያለው የመንገዶች ጽዳትና ውበት ቢመስልም ላዩን ይህ ግን የአምባገነን መንግስታት ባህሪ ነው በሚል አብይ አህመድን ከሩዋንዳው ፖል ካጋሜ ጋር በማነጻጸር ፖል ካጋሜ በኪጋሊ ጎዳናዎች ጽዳትን በመስራት አምባገነታቸውን እያጠናከሩ ነው የሚለውን አብይ አህመድም የአምባገነት መገለጫ በሚል እንደዚሁ ይዞ ወጥቷል። ሌላው እንግዲህ ሰኔ 1 በፈረንጆቹ ወይም ደግሞ በኢትዮጵያ ግንቦት 24 ይደረጋል የተባለው ምርጫ የህዝብ ተወካዮች ምክር ቤት ምርጫ የገዢው ፓርቲ የብልጽግና ፓርቲ ስልጣን እንደሚያራዝም የሚጠበቅ ሲሆን 96 በመቶ የፓርላማ ወንበሮች የተቆጣጠረው ብልጽግና አሁንም ጋዜጠኞችን እያሰረ ተቃዋሚዎችን እያሳደደ ይገኛል። የጠቅላይ ሚኒስትሩን ስልጣን ይበልጥ የሚያጠናክር ካልሆነ በስተቀር ይሄ ምርጫ ምንም የሚፈይደውና የሚለውጠው ነገር የለም ብሏል ዘአፍሪካ ሪፖርት። አፍሪካ ኒውስ የተባለው ሚዲያ ደግሞ እንደዚሁ የኤፍፒን ዘገባ በመውሰድ በመጪው ሰኞ ሰኔ 1 ቀን 2026 በፈረንጆቹ በሚደረገውን ምርጫ በተመለከተ የተለያዩ ተግዳሮቶችና ችግሮች ያሉበት ምርጫ በሚል ሰፊ ትንታኔ ሰጥቶታል። ከነዚህ መካከል አንደኛ የቀዘቀዘ ምርጫ ቅስቀሳና የህዝብ ግዴለሽነት በሚል ይህንን ምልከታውን አስቀምጧል። ዋና ከተማውን አዲስ አበባን ጨምሮ በሌሎቹ የሀገሪቱ አካባቢዎች የሚደረገውን ምርጫ ምንም አይነት ቅስቀሳና ፖስተሮች በብዛት እንደማይታዩበትና ድባቡ እጅግ የቀዘቀዘ መሆኑንም እንደዚሁ ሚዲያው ገልጿል። የገዢው ፓርቲ ብልጽግና ማክሰኞ ዕለት ካደረገው የምርጫ ቅስቀሳ ውጭ እስካሁን ድረስ እዚህ ግባ የሚባል ደማቅ የምርጫ ቅስቀሳ ያልተደረገበት ቀዝቃዛ ነው በሚል ያነጋገራቸውን የአዲስ አበባ ነዋሪዎችን ጨምሮ መምህራን በተለይ ለሚዲያው በሰጡት ምላሽ ድምፃችን ምንም ነገር የሚለውጠው ነገር የለም፣ ምርጫው ውጤት አስቀድሞ የታወቀ ነው እንዳሉትና በዚህ ምርጫ የሚለወጥ ነገር የለም የሚል ምላሽ እንደሰጡት አካቷል። ተቃዋሚ ፓርቲዎችን ድክመትና የምርጫውን ውጤት ግምትን በተመለከተ ገዢው ፓርቲ ብልጽግና ያለምንም ከፍተኛ ፉክክር ምርጫውን በሰፊ ድምፅ ብልጫ እንደሚያሸንፍ ታዛቢዎችን በማነጋገር ሚዲያው ዘግቧል። 64 ምርጫ ወንበሮችን ያለ ተፎካካሪዎች ብቻ ያለ ውድድር የሰጠው ብልጽግና 40 የሚጠጉ ተቃዋሚ ፓርቲዎች ባሉበት ሁኔታ ምርጫ ቢሳተፉም ጠንካራ ተፎካካሪ የሚባል ግን የለም። ትልቁ ተቃዋሚ የሚባለው ኢዜማም ከ547 መቀመጫዎች 60 በመቶ በታች ነው እጩዎችን ያቀረበው። እንደ ፕሮፌሰር መረራ ጉዲና ያሉት ደግሞ በዚህ አስተያየት ላይ ምርጫ ማግስት በየ5 ዓመቱ መንግስት እንደሚመረጥ ህዝብ ደግሞ እንደሚመርጥ ለማሳየት ካልሆነ በስተቀር የሚለውጠው ነገር የለም፣ ድራማዊ የማህበረሰብና የመንግስት ድራማ ሲሉ መግለጻቸውን እንደዚሁ ሚዲያው ይህንንም ይዞ ወጥቷል። ሌላው የኢኮኖሚ እድገትና ማሻሻያ ሁኔታ በተመለከተ ነው። ብልጽግና ሊበራል ነኝ በሚል ጀምሮት የነበረው ሁኔታም እንደዚሁ ጉዳዩ ጠቅላይ ሚኒስትር አብይ አህመድ የስልጣን ዘመን የኢትዮጵያ ኢኮኖሚ ከ7 በመቶ በላይ እያደገ እንደሆነ የሚገልጹ መረጃዎች ቢወጡም በሌላ በኩል የሊበራልና የሪፎርም ተስፋ ተሟጦ ወደ ሚዲያ ጭቆናና ማሽቆልቆል መገባቱ
በርካታ ዓለም አቀፍ ሚዲያዎች ምርጫውን ለመዘገብ ፍቃድ የተከለከሉ መሆናቸው፣ የኢትዮጵያ ጋዜጠኞችና መብት ተሟጋቾች እንደዚሁ በሚደርስባቸው ጭቆና አገሪቱ በሚዲያ ፈና ከ180 ሀገራት 148ኛ ደረጃ ላይ መቀመጧን የነፃው ፕሬስ መረጃዎች ማመላከታቸው የሚደረገው ምርጫ ምንም ጥቅም የሌለው እንደሆነ ይታያሏል። የጸጥታ ስጋቶችን በተመለከተ እንደዚሁ በአገሪቱ የተለያዩ አካባቢዎች ያሉ የጎሳ ግጭቶችና የትጥቅ እንቅስቃሴዎች በምርጫው ላይ ትልቅ ስጋት ደቅነዋል በሚል በምርጫ ላይ ትልቅ ስጋት እንዳለም ገልጿል። በአማራና በኦሮሚያ ክልሎች ያሉ ታጣቂዎች ምርጫውን ለማደናቀፍ መዛታቸውን በተመለከተም ይሄ ዘገባ ይዞ ወጥቷል። ከዛ ባሻገር በትግራይ ክልል ያለው ጦርነት በኋላ በትግራይ ክልል ምርጫ አለመኖሩንም በተመለከተ እንደዚሁ ገልጿል። ላሊበላና አካባቢው እንደዚሁ እማኞችን በማናገር ይሄ አፍሪካ ኒውስ በዘገበው መሰረት በዚህ አካባቢ ከላሊበላ ከተማ ውጭ በሌሎቹ አካባቢዎች ምርጫ ለማድረግ እንደማይቻል እና ምርጫ ቅስቀሳም እንዳልተደረገ እንደዚሁ ከአካባቢው የመረጃ ምንጮች ገልጿል። እንግዲህ በአጠቃላይ በአማራ ክልል በአጠቃላይ ያለውን ሁኔታን በተመለከተ በዚሁ ሪፖርት አካቷል። በአማራ ክልል ብዙ ቦታዎች ጦርነቶች መኖራቸውን እና ምርጫ ለማድረግና ምርጫ ለመቀስቀስ ያልተቻለበት ሁኔታ እንዳለ አፍሪካ ኒውስ ገልጿል። ሌሎች ሚዲያዎችም እንደዚሁ የተለያዩ ሪፖርቶችን እያወጡ ነው የሚገኙት። በአጠቃላይ ሁሉም ሚዲያዎች በሚባል ደረጃ ዘ ኢኮኖሚስት፣ ቢቢሲ፣ ዘ አፍሪካ ሪፖርት እና አፍሪካ ኒውስን ኤኤፍፒን ጨምሮ ሁሉም ምርጫው ቀድሞ የታወቀና ቀድሞ የተጠናቀቀ የሚለውጠው ነገር የሌለና ቀዝቃዛ ምርጫ ሲሉ ነው ድምዳሜ የሰጡት። ምርጫውን ለመታዘብ ደግሞ እንደዚሁ የአፍሪካ ህብረት ከሾማቸው ሰዎች መካከል የቀድሞ የኬንያው ፕሬዝዳንት እንዲሁም ደግሞ በደቡብ አፍሪካዊ ፕሪቶሪያ የሰላም ስምምነትና ድርድር ላይ ህወሓትና የፌዴራል መንግስቱን ያደራደሩት ኡሁሩ ኬንያታ ይህንን እንዲመሩ ታዘዋል። ኡሁሩ ኬንያታ እንግዲህ ምርጫ በብዙ አካባቢዎች እንደማይደረግ የትግራይ ሁኔታን በዝርዝር የሚያውቁ ናቸው። ይህንን ምርጫ ለመምራት መወሰናቸው ደግሞ እንግዲህ ያው የተለየ አታይ ሊያስነሳ ይችላል። በኢትዮጵያ ውስጥ ያለውን አጠቃላይ ሁኔታ ከሚያውቁ ሰዎች መካከል ቢሆኑም አሁን በትግራይን ጨምሮ በብዙ አካባቢዎች ምርጫዎች በማይደረጉበትና የጸጥታ ሁኔታው ስጋት ባለበት ሁኔታ፣ በነገራችን ላይ ምርጫዎች አይደረጉም ማለት ነው። አንድ ወረዳ ከተማ ላይ ሚሊሻዎች ኮሮጆ ሊያስገቡ ይችላሉ። በሌላው አካባቢ ያለው ህዝብ ግን ያው የመምረጥና የመመረጥ መብቱን በሚሊሻዎች እጅ ነው ያለው። ካርዱም ይሄ ማለት ነው እንግዲህ ብዙ አካባቢዎች። ከዛ ውጭ ያው የምርጫ ቦርድ ባወጣው ሪፖርት መሰረት በትግራይና በአማራ ክልል ያላቸው የምርጫ የማይደረግባቸውን ቦታዎች አስቀምጧል። ያ ማለት ግን በሌሎቹ የአማራ ክልልና የኦሮሚያ ክልል አካባቢዎችም ምርጫ ይደረጋል በአግባቡ ማለት አይደለም። ቢያንስ ከአሁን በፊት የነበሩት የማጭበርበር ምርጫዎች እንኳ ሰዎች ድምፅ ከሰጡ በኋላ ካርዳቸው ነው የሚዘረፈው። አሁን ግን ካርዱም ሳይደርሳቸው በስማቸው ሚሊሻዎች ናቸው እንዲመርጡ የሚደረጉት። ለማንኛውም ወደ ሌሎች መረጃዎች ሲሄድ በአማራ ክልል በተለያዩ አካባቢዎች ያለውን ወቅታዊ ሁኔታ በተመለከተ የትራንስፖርት እንቅስቃሴ ጋር የተያያዙ መረጃዎችን ላድርስ። ሙሉ በሙሉ ዛሬ የትራንስፖርት እንቅስቃሴ ከተቋረጠባቸው መስመሮች መካከል ከወልዲያ ወደ ጋሸና ባሉ መስመሮች፣ ከጋሸና ወደ ላሊበላ እና ከጋሸና ወደ ወልዲያ ባሉ አካባቢዎች ዛሬ ማለዳ የትራንስፖርት እንቅስቃሴ ሙሉ በሙሉ እንደማይታይ የአካባቢ የመረጃ ምንጮች ገልጸዋል። ያው እንግዲህ ተለዋዋጭ ነው። ይህ መረጃ ከወጣ በኋላ ተለዋጭ ነገር ቢኖር ያው ይህን መረጃ ግምት ውስጥ እንድታስገቡ። ሌላው ከደሴ ወደ ምዕራብ ወሎ ገነቴ፣ ከለላ፣ ቦረና ወደ መካነ ሰላምና ወደ ወረይሉ መውጫ መስመሮች ዛሬ ማለዳ የትራንስፖርት እንቅስቃሴ እንደሌለ፣ በወታደራዊ ጥበቃና በወታደራዊ አጀብ ደግሞ በአንዳንድ አካባቢዎች ለምሳሌ ከወልዲያ ቆቦ፣ ከቆቦ ወደ ወልዲያና ከቆቦ ወደ አለማጣ፣ ከቆቦ ወደ ሐራ እንቅስቃሴዎች እንዳሉ በወታደራዊ አጀብ የአካባቢ የመረጃ ምንጮች ገልጸዋል። በዚህ ስጋት ውስጥ እንግዲህ በወሎ መስመር ከደሴ ወደ ሐይቅ የትራንስፖርት እንቅስቃሴ እንዳለ የዓይን እማኞች ገልጸዋል። በጎንደርና በጎጃም መስመር እንደዚሁ ከባህር ዳር ወደ ጎንደር ባለው ዋናው መስመር እንዲሁም ደግሞ ከባህር ዳር ወደ አዴት ሞጣ ወዳለው ደጀን መስመር እንዲሁም ደግሞ ከባህር ዳር በላይ በኩል በዳንግላ ቡሬ፣ ፍኖተ ሰላም፣ ደብረ ማርቆስ ባለው መስመርም አልፎ አልፎ የትራንስፖርት እንቅስቃሴዎች አሉ። ወታደራዊ ፓትሮሎች እንቅስቃሴዎችን መመልከታቸውን የመረጃ ምንጮች ገልጸዋል። ከጎንደር ወደ ደባርቅ እንዲሁም ደግሞ ከጎንደር ወደ ሁመራም እንደዚሁ አልፎ አልፎ እንቅስቃሴዎች ያሉ ሲሆን ከደብረታቦር ወደ ወረታ፣ ከደብረታቦር ወደ ጋይንት እና ከደብረታቦር ወደ እስቴ ባሉ መንገዶችም እንደዚሁ ወታደራዊ ፓትሮሎች እንቅስቃሴ በጠዋት ሲያደርጉ መመልከታቸውን የመረጃ ምንጮች ገልጸዋል። ይህ እንግዲህ ዛሬ ማለዳ ያለውን ሁኔታ የሚገልጽ መረጃ ነው። ተለዋጭ መረጃዎች ይኖራሉ። ከዚህ ይህ በእንዲህ እንዳለ ወደ ሌሎች መረጃዎች ስንሄድ ወደ ሰሜን ወሎ ቀጠና ወዳሉ መረጃዎች ነው የሚሄደው። በሰሜን ወሎ በራያ ቀጠናዎች ዛሬም በከባድ መሳሪያ የታገዘ ውጊያ እንዳለ መረጃዎች ያሳያሉ። በአለማጣ ራያ አለማጣ ወረዳና ራያ ቆቦ አዋሳኝ ባሉት አካባቢዎች አማያ፣ ባይባዋ፣ ቢጭሮ እና ጌደሩ ተብሎ በሚጠሩ አካባቢዎች ዛሬ ማለዳ ጀምሮ እንደዚሁ በጮቢበር፣
ጨምሮ በአካባቢው የከባድ መሳሪያ ድብደባ እንዳለ ሲሆን ከዚህ ባሻገር የእግረኛ ሰራዊት እንቅስቃሴ መኖሩንም የመረጃ ምንጮች ገልጸዋል። ትላንትና ምሽት በዚሁ አካባቢ እንደዚሁ ከባድ ውጊያ ነበር አመሻሹን። ትላንትና ምሽትና ዛሬ ጧት እየተደረገ ባለው ውጊያ የደረሰው ሰብአዊ፣ ቁሳዊና ወታደራዊ ኪሳራ በዝርዝር አልታወቀም። ዝርዝር መረጃዎች እንደደረሱ ተመልሰው ወደ እናንተ ይደርሳሉ። ከምሽቱ 11 ሰዓት ጀምሮ እንግዲህ የቡድን መሳሪያ የታገዘ ውጊያ ዛሬም እንደቀጠለ ነው። ሁለተኛ ቀኑን ይዟል። በአማራ ክልል በተለይ እንደዚሁ በንፋስ መውጫ መስመር ዛሬ የደፈጣ ጥቃት ተፈጽሟል። ከንፋስ መውጫ ወደ ደብረታቦር በሚወስደው መንገድ ሳሌ አቅራቢያ አህያ ጥላት በተባለች ቦታ ላይ በተፈጸመ የድንገተኛ የደፈጣ ጥቃት ጉዳት ደርሷል። በወታደራዊ ኮንቮይ ላይ ነው ጥቃቱ የተፈጸመው። በአካባቢው ያለው አጠቃላይ እንቅስቃሴና ውጊያው የተስፋፋ ሰሞኑን በጉና ቀጠናዎች ከነበረው ውጊያ ባሻገር ዛሬም በዚህ መስመር እንደዚሁ የደፈጣ ጥቃት ተፈጽሟል። በዚህ የደፈጣ ጥቃት የደረሰው ሰብአዊ፣ ቁሳዊና ወታደራዊ ዝርዝር ጉዳት በውል አልታወቀም። አዳዲስና የተረጋገጡ መረጃዎች ሲደርሱ ወደ እናንተ ተመልሰው የሚደርሱ ይሆናሉ። ወደ ምዕራብ ወሎ ቀጠናዎች የሚወስዱ መረጃዎች ላስከትል። በምዕራብ ወሎ፣ ደቡብ ወሎ ምዕራብ ቀጠና ተብሎ በሚጠራው በከለላ ወረዳና በቦረና ሳይንት ወረዳ ዛሬ ማለዳና ትላንትና አመሻሹን ውጊያዎች እየተደረጉ ነው የሚገኙት። ትላንትና አመሻሹን ገነቴ ከተማ ወታደራዊ ተሽከርካሪዎች ላይ ድንገተኛ የደፈጣ ጥቃት ተፈጽሟል። በተፈጸመው የደፈጣ ጥቃት ላይ በተሽከርካሪዎች ላይ ጉዳት ደርሷል። ምን ያክል ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደረሰ የሚለው በዝርዝር አልታወቀም። ጥቃቱ የተፈጸመው ግንቦት 20 ትናንትና አመሻሹን ወደ 11 ሰዓት ተኩል ገደማ እንደሆነ ከአካባቢ ወጡ መረጃዎች ይገልጻሉ። ገነቴ ከተማ ይህ ጥቃት በተፈጸመበት ሰዓትም እንደዚሁ ከገነቴ ከተማ በአቅራቢያ ሰምቦ ተብሎ በሚጠራ ቦታም እንደዚሁ ውጊያ ተደርጓል። በውጊያው በአካባቢ የነበሩ ሚሊሻዎች አካባቢውን ለቀው ሲወጡ፣ ፋኖ ደግሞ ቴርቴራ ተብላ የምትጠራውን ከተማ ተቆጣጥሯል። ከተማውን ፋኖ በመቆጣጠር የሚሊሻ ካምፖችን እንደዚሁ እና የፖሊስ ጣቢያዎችን መቆጣጠሩን የወጡ መረጃዎች ይገልጻሉ። ይህ በእንዲህ እንዳለ በዚሁ ቀጠና ቦረና ሳይንት፣ መካነ ሰላም ዙሪያ ዛሬም መካነ ሰላም ከተማ ዙሪያና በከተማው አቅራቢያ ባሉ አካባቢዎች ከማለዳ ጀምሮ እንደዚሁ ከፍተኛ ተኩስ ድምፅ ይሰማል። ከመካነ ሰላም ወደ አባይ ወንዝ መውጫን ጨምሮ መቅደላ ተብላ የምትጠራ አካባቢ ከመካነ ሰላም በቅርብ ርቀት በሚገኙ አካባቢዎች፣ መካነ ሰላም ከተማ እጅግ ቅርብ በሆኑት አካባቢዎች ዩኒቨርሲቲውን ጨምሮ ውጊያዎች አሉ። ይህ ውጊያ ወደ ከተማው የመግባት እድሉ ሰፊ እንደሆነ የመረጃ ምንጮች ይገልጻሉ። በዚህ ውጊያ ቁስለኞች ወደ ሆስፒታል እየተወሰዱ መመልከታቸውንም የመረጃ ምንጮች ገልጸዋል። ሁለት አምቡላንሶች መቅደላ ተብላ ከምትጠራ አካባቢ ወይም ደግሞ አባይ በር ተብሎ ከሚጠራ አካባቢ ቁስለኞችን የመከላከያ የሚሊሻና አድማ ብተና አባላትን ወደ ሆስፒታል ሲወስዱ መመልከታቸውን የዓይን እማኞች ገልጸዋል። ትላንትና በዚህ ቀጠና እንደዚሁ ሶዮ ተብሎ የሚጠራ ቦታ ከመካነ ሰላም በቅርብ ርቀት በሌሊት የተንቀሳቀሰ መከላከያ ጋር ፋኖ ውጊያ አድርጓል። በውጊያው እንደዚሁ ጉዳቶች ደርሰዋል። ፋኖ ያጸፋ ምላሽ በመስጠት ከበባውን ሰብሮ መውጣቱን የወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለ እንደዚሁ ከደሴ ጊምባ ተነስተው ወደ ከለላ፣ ቦረና ሳይንት፣ ተንታ፣ መቅደላ የሚደረጉ ተጨማሪ ወታደራዊ ስምሪቶች መኖራቸውንም ከአካባቢ የወጡ መረጃዎች ያሳያሉ። ዛሬ እንግዲህ መንገዶች ዝግ በሆኑበት ሁኔታ ወታደራዊ ተሽከርካሪዎች ግን እንቅስቃሴዎችን እያደረጉ እንደሆነ ተገልጿል። ወደ ደቡብ ጎንደርም በተመሳሳይ ከ20 እስከ 30 የሚደርሱ ተሽከርካሪዎች ወታደሮችን ጭነው ወደ ጋይንት፣ ስማዳ፣ እስቴ፣ ሰሜን ወሎም በተመሳሳይ ላሊበላ፣ ራያ ቆቦና አካባቢው ጋሸናና ዙሪያው ስምሪት ማድረጋቸውን የመረጃ ምንጮች ገልጸዋል። ወደ ምዕራብ ጎጃም ስንሄድ ምዕራብ ጎጃም ወደ ሰከላ፣ በምዕራብ ጎጃም ዞን ሰከላ ወረዳ በሌሊት ዛሬ እንቅስቃሴ ካደረገ መከላከያ አድማ ብተናና ሚሊሻ ጋር ለሰዓታት የቆየ ውጊያ ተደርጓል። መነሻውን ሰከላ ወረዳ ያደረገው መከላከያና አድማ ብተና ሚሊሻ ወደ ፋኖ ቀጠናዎች ጉንድል እና ማርታ ተብሎ በሚጠሩ ቦታዎች በመንቀሳቀስና በመግባት ሌሊቱን ፋኖን ከበባ ውስጥ ለማስገባት ጥቃት መክፈቱን ተከትሎ ፋኖ ያጸፋ ምላሽ በመስጠት ከበባውን ሰብሮ ወጥቷል። በዚህ በፋኖ ላይ መጠነኛ ጉዳት ሲደርስ በሚሊሻና በአድማ ብተና አባላት ላይም ጉዳት ደርሷል። የጉዳቱ መጠን ግን በዝርዝር አልታወቀም ነው ያሉት የመረጃ ምንጮቹ። ፋኖ ያጸፋ ምላሽ በመስጠት ከበባውን ሰብሮ ወጥቷል። አሁንም እንደዚሁ በአሽፋ ተብሎ የሚጠራው አካባቢ የዙ 23 እና የሞርተር እና የድሽቃ ድብደባዎች መኖራቸውን የወጡ መረጃዎች ይገልጻሉ። ወደ ትግራይ የሚወስደን መረጃ አስከትላለሁ። በትግራይ ያለው ወታደራዊ አፈሳ ተጠናክሮ መቀጠሉን የሚወጡ መረጃዎች ያሳያሉ። ሰሞኑን በትግራይ በሚገኙ ከተሞች መቀሌ ጨምሮ በሽሬ፣ በአብአዲ፣ ተንቤን፣ በአድዋና በአክሱም በተለያዩ ከተሞች ከፍተኛ ወታደራዊ አፈሳ እየተደረገ መሰንበቱ ይታወቃል። ዛሬ ደግሞ በአለማጣ ከተማ የህወሓት ጽሕፈት ቤት ኃላፊና የህወሓት የከተማው ከንቲባ በሚመሩት የሚሊሻ እንዲሁም ደግሞ የአርሚ 24 እና የአርሚ 44 43 ታጣቂዎች ቤት ለቤት አፈሳ እየተደረገ ነው። ጥቆማ እየተሰጠ
በዚህም እንግዲህ በርካቶቹ ከተማውን ለቀው በሌሊት መውጣታቸውን የወጡ መረጃዎች ያሳያሉ። ይህ በእንዲህ እንዳለ በኮረም ቀጠና በኮረም ወደ ጻታ ተብሎ ወደሚጠራው አካባቢ በነበረው ውጊያ ከ2 ቀናት በፊት 13 የህወሓት ታጣቂዎች ሲሞቱ 6 የሚሆኑ ደግሞ ቆስለው ማይጨው ሆስፒታል ገብተዋል የሚሉ መረጃዎች ወጥተዋል። ቁስለኞቹ በዚህ ሰዓት በማይጨው ሆስፒታል ሕክምና ላይ ይገኛሉ። ያም ሆኖ ከ2 ቀናት በኋላ እንደገና ተደራጅተው የመጡ የህወሓት ታጣቂዎች ጻታ ከተማን በመቆጣጠር ከአገው ታጣቂዎች ጋር በመሆን ተሽከርካሪዎችን መውሰዳቸውና ከተማዋን መቆጣጠራቸው የወጡ መረጃዎች ያሳያሉ። የህወሓትን አፈሳና ገፈፋ ለማምለጥ እንደዚሁ ወጣቶች ከትግራይ አካባቢ በተለያየ መንገድ እያመለጡ ሲሆን አሁን ከትግራይ ከተሞች ወደ ገጠራማ አካባቢዎች እየሄዱ እንደሆነ ተገልጿል። በትላንትናው ዕለት የትግራይ የሰላም ታጣቂ ኃይል እየተባለ የሚጠራው ቡድንም ከ183 በላይ የትግራይ ወጣቶች እንደተቀላቀሉት አሳውቋል። ይሄ በዚህ ባለበት ሁኔታ ወደ ሱዳን ደግሞ ስንሄድ በሱዳን ቀጠና ባለው በኢትዮጵያ አቅራቢያ እንደዚሁ ከፍተኛ ወታደራዊ እንቅስቃሴ ነው ያለው። የሱዳን ጦር የአልቡርሃን ጦር ማለት ነው ወደ ድንበር ቀጠናዎች ወደ ኢትዮጵያ በተለይ ወሳኝ ቁልፍ ቦታ ወደሆነችው ኩርሙክ ከተማ ለመቆጣጠር መቃረቡን መረጃዎች ገልጸዋል። የሱዳን መደበኛ ጦር እንግዲህ የአልቡርሃን ጦር የሚባለው ማለት ነው በብሉ ናይል ግዛት ከኢትዮጵያ ድንበር አቅራቢያ የምትገኘውን ስልታዊ ኩርሙክ ከተማን ለመቆጣጠር መቃረቡን ሚዲያዎች እየዘገቡ ነው የሚገኙት። ጦሩ ከአጋሮቹ ጋር በመሆን ከሰሜን ወደ ደቡብ አቅጣጫ በዘረጋው ባለ 2 መስመር ስልታዊ ከበባ የአልቡርሃንን እና ተባባሪዎቹን አማጽያን ምሽጎችን ማውደሙን እንዲሁም ደግሞ ከበባ በማድረግ በርካታ ታጣቂዎችን መግደሉን የአርኤስኤፍን ማለት ነው ገልጿል። በተጨማሪ ጦሩ ኩርሙክ በስተደቡብ አልባርካ ተብላ የምትጠራውን ጣቢያ ከፈጥኖ ደራሽ ኃይሉ ከደጋሎ መቀማቱንና መንጠቁን እና ይህንን ጥቃት መቋቋም ያቃታቸው የአርኤስኤፍ ታጣቂዎች ወደ ኢትዮጵያ መሬት ወደኋላ ተመልሰው መግባታቸውና አካባቢውን ለቀው መውጣታቸው በዚህ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ መድረሱን መረጃዎች ይገልጻሉ። ይህ በእንዲህ እንዳለ እንደዚሁ ለአርኤስኤፍ በአይነቱ ለየት ያለ ዘመናዊ የጦር መሳሪያ ዩናይትድ አረብ ኤሚሬትስ እያስታጠቀች መሆኗንም እዚሁ ከሱዳን የወጡ መረጃዎች ያሳያሉ። አረብ ኤሚሬትስ ለፈጥኖ ደራሽ ኃይሉ የቻይና ስሪት የሆነ ኤም321 ኤቲጂኤም ተብሎ የሚጠራ አዲስ ጸረ ታንክ በጸረ ታንክ የሚመራ ሚሳይል ማስታጠቋንም እንደዚሁ ሚዲያዎች እየዘገቡ ነው የሚገኙት። ይሄ እንግዲህ ኤም321 ኤቲጂኤም ተብሎ የሚጠራው ጸረ ታንክ በሚሳይል እየተመራ ጉዳት የሚያደርስ ዘመናዊ መሳሪያ ሲሆን ሌሎችም እንደዚሁ አዳዲስ ተሽከርካሪዎች አርሞርድ ቪክልስ ለአርኤስኤፍ ተሰጥተዋል። እነዚህ የተረከቧቸው ታክቲካል ተሽከርካሪዎች ማሽጋን ተብሎ የሚጠሩ እንደዚሁ የጦር መሳሪያዎችንም ጭምር የታጠቁ ናቸው። በማሽንገን የሚተኮሱ እንዲሁም ደግሞ ጥይት የማይመታቸው መሳሪያዎች አረብ ኤሚሬትስ ለፈጥኖ ደራሽ ኃይሉ ሰጥታለች። የምስራቅ አፍሪካን ሁኔታ ስንመለከት እንደዚሁ ወደ ምስራቅ አፍሪካም የቱርክ አየር ኃይል ኤ400ኤም አትላስ በተባሉ ወታደራዊ የኤርክራፍቶች ወደ ሞቃዲሾ በርካታ የጦር መሳሪያ እያጓጓዘ መሆኑን የሚወጡ መረጃዎች ያሳያሉ። በሞቃዲሾ ቀጠና ቱርክ ከፍተኛ የሆነ የጦር ኃይል እያሰፈረች እየገነባች ሞቃዲሾንም እያስታጠቀች ነው የምትገኘው። ዛሬም እንደዚሁ የጦር መሳሪያ ወደዚህ ቀጠና በአውሮፕላን እየተጓጓዘ ይገኛል። የሱዳን አጠቃላይ ሁኔታን በተመለከተ በሱዳን አጠቃላይ ሁኔታ ላይ እንደዚሁ የወጡ ጽሁፎች እንደሚያሳዩት የሱዳን ወደ 2 ሀገርነት የመከፈል እድሏ ሰፊ እንደሆነና ከብሔራዊ ጦርነት ይልቅ ወደ ትጥቅ ቦታዎችን፣ ቀጠናዎችን ወደ መቆጣጠር ሁለቱም ኃይሎች ስለመግባታቸው የምዕራቡ ክፍለ ሀገር የሚባለው በሚሊሻና በኮንትሮባንድ በፈጥኖ ደራሽ ኃይሉ መሐመድ ደጋሎ እንደተያዘ በተለይ ኮርዶፋን እና ዳርፉር ቀጠና ከዚህ ጋር በተያያዘ ወደ ቻድ፣ ወደ ሊቢያ፣ ወደ ደቡብ ሱዳን እና መካከለኛው አፍሪካ የሚያገናኙ ከፍተኛ ኮንትሮባንድ ስራዎች እየተሰሩ እንደሆነ በተለይ አርኤስኤፍ በዚህ ቀጠና ትልልቅ የወርቅ ማውጫ ጉድጓዶችን በመቆጣጠር ይሄን እያደረገ እንደሆነ በምስራቁ ቀጠና የሚገኘው ሱዳን ደግሞ ከኢትዮጵያ ድንበርና ከኤርትራ ድንበር እስከ ፖርት ሱዳን ድረስ ባለው ቀጠና እንደዚሁ እንቅስቃሴ እያደረገ የሰብአዊ እርዳታዎችንና ዓለም አቀፍ ድጋፎችን እያገኘ ለጊዜውም በእስላማዊ አክራሪ ኃይሎች እየተዋጠ እንደሆነ የሚገልጹ መረጃዎች የውጭ መሳሪያና ቴክኖሎጂዎች በርካታ ሀገራት እንደዚህ አረብ ኤሚሬትስ፣ ሳውዲ አረቢያ፣ ቱርክን የመሳሰሉት ግብፅን ጨምሮ ለእነዚህ ቡድኖች የተለያዩ ጦር መሳሪያ በማስታጠቅ የሰላም ድርድሮች እንዲጨናገፉ እያደረጉ እንደሆነና ይሄ የሱዳን ሁኔታ ከዕለት ወደ ዕለት እየተባባሰ ሄዶ ለአፍሪካ ቀንድ ያለው ከፍተኛ ስጋት በተለይ የሱዳን መፈራረስ ለጎረቤት ሀገራት፣ ለኢትዮጵያ ምዕራብ ድንበር፣ ለቀይ ባህር ደህንነት፣ ለአባይ ወንዝ እና ለስደተኞች ለምስራቅ አፍሪካ ቀጠና ያለው አደጋ ወደፊት እየመጣ እንደሆነ ነው መረጃዎች የሚያሳዩት።
በዚህ ምክንያት እንግዲህ የሱዳን ሁኔታ ዓለም አቀፍ ትኩረት እያስፈለገውና ዓለም አቀፍ ትኩረት እየሰጠው ነው የሚገኘው። በበርሊን፣ በለንደን፣ በናይሮቢ የተደረጉ የሱዳንን ጉዳይ ለመፍታት የተደረጉ ጉባኤዎች ግን ምንም ነገር አላመጡ። ምክንያቱም የሱዳን ጦርነት ከሱዳን ከራሳቸው ከአልቡርሃንና ከደጋሉ ወጥቶ የነ ግብፅ፣ የነ ኢትዮጵያ፣ የነ ኤርትራ፣ የነ ቱርክ፣ የነ ሳውዲ አረቢያና የሌሎች ሀገራት ጦርነት ከሆነ ስለቆየ ለዚህ ሰዓት ያስኳቸው የአፍሪካ ቀንድና የሀገር ውስጥ መረጃዎች እነዚህን ይመስላሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ